لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك لبيك اللهم لبيك لبيك لا شريك لك لبيك أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي خلق السماوات والأرض. الحمد لله الذي أنزل الفرقان على عبده ليكون للعالمين نذيرا. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون. أشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبد الله ورسوله وصفيه ومن خلقه وخليله، أرسله الله تعالى رحمة للعالمين. وبعد عباد الله، يقول الله عز وجل في سورة مريم: واذكر في الكتاب إبراهيم إنه كان صديقا نبيا. يقول الله عز وجل في سورة الأنعام: وكذلك نوري إبراهيم ملكوت السماوات والأرض وليكون من الموقنين. Inshallah subhanahu wa ta'ala, Allah መልካም ፈቃዱ ከሆነ the legacy of Ibrahim in Hajj የኢብራሂም አለይሂ ሰላም ሌጌሲ ወይም ክብርና እንዲሁም ደግሞ የሐጅን ሁኔታ ለመመልከት እንሞክራለን። አላህ መልካም ፈቃዱ ከሆነ በዚህ ፕሮግራማችን ላይ በዋነኝነት 5 ወሳኝ የሆኑ ነጥቦችን እቃኝላችኋለሁ። የመጀመሪያው the legacy of Ibrahim አለይሂ ሰላም የኢብራሂም አለይሂ ሰላም ክብርና ደረጃ ቁርአን በገለጸበት እስልምና ያስቀመጠበትን እናያለን። በሁለተኝነት ደረጃ ኢብራሂም in Hajj ኢብራሂም አለይሂ ሰላም እና ሐጅ ያለውን ትስስር እንመለከታለን። በሶስተኛ ደረጃ things to be done on Hajj ሐጅ የሚያደርጉ ሰዎች በሐጅ ላይ የሚያደርጓቸው ነገሮች። አራተኛ the merits of Hajj የሐጅ ጥቅሙ ምንድነው፣ ሐጅ ሚስጥሩስ ምንድነው የሚለውን እንቃኛለን። በአምስተኛ ደረጃ virtues and things to be done on the first 10 days of Zulhijjah በአስርቱ የዙልሂጃ ቀናቶች ውስጥ የሚደረጉ መልካም ተግባራቶችና የነዚህ አስርቱ ቀናቶች ያላቸውን ትሩፋቶችና ደረጃዎችን የምንቃኝ ይሆናል። በቅድሚያ መግቢያ ላይ እንደተጠቀሱት ሱረት መርየም በምዕራፍ 19 ቁጥር 41 ላይ አላሁ ዐዘ ወጀል ስለ ታላቁ ነብይ ስለ ኢብራሂም አለይሂ ሰላም ያወጋል። በነገራችን ላይ ስለ ኢብራሂም አለይሂ ሰላም እድሉን አግኝቼ መናገር ለኔ ትልቅ ነገር ነው ብዬ አምናለሁ። ምክንያቱም ኢብራሂም አለይሂ ሰላም ኸሊሉር ረህማን ናቸው። የአላህ ሱብሓነሁ ወተዓላ ወዳጅ ተብለዋል። አላህ ዘንድ የላቀ የከበረ ደረጃ አላቸው። የነቢያቶች ሁሉ አባት ናቸው። የተውሂድ አባት ናቸው ኢብራሂም አለይሂ ሰላም። ስለ ኢብራሂም አለይሂ ሰላም ቁርአን በርካታ ቦታዎች ላይ አትቷል። አላህ ሱብሓነሁ ወተዓላ ሱረት መርየም በምዕራፍ 19 ቁጥር 41 ላይ ስለ ታላቁ ነብይ ስለ ኢብራሂም አለይሂ ሰላም ሲናገር ወذكر في الكتاب إبراهيم إنه كان صديقا نبيا። በዚህ ታላቁ መጽሐፍ ማለትም በቁርአን ውስጥ የኢብራሂምን አለይሂ ሰላም የህይወት ታሪክ ለህዝቦች አውጋላቸው፣ ለህዝቦች አውሳላቸው ይላል አላህ ሱብሓነሁ ወተዓላ። إنه كان صديقا نبيا እርሱ ደግሞ እውነተኛና ከጌታው ዘንድ የተመረጠ ነብይ ነበር ይላል። ኢብራሂም አለይሂ ሰላም ነብይ ነበሩ፣ ከዛም ባሻገር እውነተኛ ነበሩ ብሎ አላሁ ዐዘ ወጀል ሱረቱ መርየም በምዕራፍ 19 ቁጥር 41 ክብራቸውን ደረጃቸውን ጠቁመናል። ከአላህ ሱብሓነሁ ወተዓላ ከተከበሩት ነቢያቶች መካከል አንዱ እንደሆናቸው ይገልጻል። በሱረቱ አንዓም ላይ ምዕራፍ 6 ከቁጥር 74 እስከ 84 ላይ ስለ ኢብራሂም አለይሂ ሰላም ቁርአን ገልጾ እናገኛለን። በእርግጥ ሁሉንም አናቅስቶችን አልመለከትም ከጊዜ አንፃር። በእርግጥ ሱረቱ አንዓም ምዕራፍ 6 ከቁጥር 74 እስከ 84 ላይ የተገለጹት ነገሮች እጅግ በጣም የሚማርኩ ነገሮች ናቸው። ኢብራሂም አለይሂ ሰላም አባታቸውን እንዴት ወደ ተውሂድ እንደጠሯቸው፣ ወደ እውነተኛው መንገድ እንዴት እንደጠሯቸው፣ ህዝቦቻቸውንም ወደ አላህ መንገድ እንዲመጡና ከጣዖት አምልኮ ተላቀው አንድና ብቸኛ የሆነውን ልዕለ ኃያሉን አምላክ አላህን እንዲያመልኩ በብቸኝነት ለሱ እንዲገዙ ጥሪ ሲያቀርቡላቸው እናያለን። እናም ኢብራሂም አለይሂ ሰላም ከዋክብትን አዩ። እናም ቃለ ሃዛ ረቢ ይላል ቁርአን፣ ይሄ ጌታዬ ነው። ከዋክብቶች ሲጠልቁ ግን መጥለቃቸውን አልወድም፣ የሚጠልቅ ጌታ አድርጌ መያዝ አልፈልግም ማለት። ከዛም ቀመርን ተመለከቱ፣ ጨረቃን። ቃለ ሃዛ ረቢ ይላል፣ ይሄ ነው ጌታዬ መሆን ያለበትማ። ከዛም ንጋቱ ወገቡ ሲመጣ ደግሞ ቀመሩ ይሄዳል። ይህማ የሚሄድማ አምላክ ሊሆነኝ አይችልም። ፀሐይ ሲመጣ ይሄ ከሁሉም ታላቃቸው ነው፣ አምላክ መሆን ካለበት መሆን ያለበት ይሄ ነው። ቃለ ሃዛ ረቢ ፀሐይም ስትጠልቅ የሚጠልቀን አልወድም።
ጌታዬ ካልመራኝ በስተቀር ወደ ቀኑ ጎዳና አንመጣም ማለት እያለ ቁርአን ያትትልናል። በነገራችን ላይ አንድ ጥያቄ መጠየቅ አለብን። ኢብራሂም አለይሂ ሰላም was a very intelligent man። ኢብራሂም አለይሂ ሰላም በጣም ኢንተለጀንት ናቸው። አቅላቸው በጣም ኢንተለጀንት የሆነ አቅል ያላቸው። እሳቸውን የሚያክል ሰው እንዴት ብሎ ነው ጨረቃ አምላኬ ነው፣ ከዋክብቶች አምላኬ ናቸው፣ እንዲሁም ደግሞ ፀሐይ አምላኬ ነው ሊል የሚችለው? እንዴት ኢብራሂም ይሄን ይችላል? ነገር ግን ቁርአኑ የፈለገበት ነጥብ ምንድነው? ሐቂቀተን ኢብራሂም አለይሂ ሰላም ጣዖትን አምልከዋል ማለት አይደለም። ለአንድ ቀን ቢሆን ፀሐይን አምልከዋል ማለት አይደለም። ጨረቃን አምልከዋል፣ ከዋክብትን አምልከዋል ማለት አይደለም። ይልቁንስ ህዝቦቻቸው የሚያመልኩት የቀረጹት ጣዖት በፍጡር ደረጃ ቢወዳደር ፀሐይ ይበልጣል፣ ከዋክብቶች ይበልጣሉ፣ ጨረቃ ትበልጣለች እነሱ ከሚያመልኩት የቀረጹት አካላት። እነዚህ እንኳን አምላክ መሆን የማይችሉ ከሆነ ጊዜያዊ ሆነው የሚሄዱና የሚመጡና የሚጠፉ ከሆነ እነሱ እንኳን ሊመለኩ አይችሉም አይደለም እናንተ የምታመልኩት ጣዖት የሚል ትምህርትን ለማስተማር ነው ይላሉ ዑለማዎች። ለዛ ነው አላህ ሱብሓነሁ ወተዓላ ሱረቱ አልኢምራን 6:75 ላይ ወከዛሊከ ኑሪ ኢብራሂም መለኮተ ሰማዋቲ ወልአርድ ለኢብራሂም አለይሂ ሰላም የሰማያትንና የምድርን ግዛትን መለኮትን አሳየ ነው ይላል አላህ ዐዘ ወጀል። መለኮትን እንዲያደርግ ነው። ሰማያትና ምድርን ግዛትን እንዲመለከት አደረግ ነው። ለምን? ወየኩነ ሚነል ሙቂኒን ከአስተዋዮች ይሆን ዘንዳ ሚን ኦፍ አንደርስታንዲንግ ከእውቀት ባለቤቶች ይሆን ዘንዳ ወየኩነ ሚነል ሙቂኒን አላህ ዐዘ አመላከት ነው፣ አሳየ ነው። ሱብሃንአላህ። ለዛ ነው ኢብራሂም አለይሂ ሰላም በህይወት ዘመናቸው ጣዖት አምልከው አያውቁም። ጣዖት አምልከው አያውቁም። በእርግጥ የአላህ ሱብሓነሁ ወተዓላ ነቢያቶች ሁሉ በህይወት ዘመናቸው ጣዖት አምልከው አያውቁም። ለዚህ ማስረጃችን ሱረቱል አሊ ኢምራን ምዕራፍ 3:67 ላይ ያለውን በምዕራፍ 3:67 ላይ ሱረቱ አሊ ኢምራን ጌታችን አላሁ ዐዘ ወጀል ይላል ማ ካነ ኢብራሂሙ ይሁዲያ ወላ ነስራንያ ኢብራሂም አለይሂ ሰላም ይሁዲም አይ ክርስቲያንም አልነበረም ይላል አላህ። ወላኪን ካነ ሐኒፈን ሙስሊመን ነገር ግን እርሱ ለቀጥተኛው መንገድ ያዘ ነበረ፣ ሙስሊም ነበረ፣ ለጌታው ታዛዥ ነበር። ወማ ካነ ሚነል ሙሽሪኪን ይላል። ወማ ምትራ አረበኛ ቃል ወሳኝ ናት። ወማ ማለት he was never ever in his life was a mushrik በህይወት ዘመኑ ሁሉ አንድ ቀን ሙሽሪክ ሆኖ አያውቅም የሚል ትርጓሜ ተሰጣለች። ወማ ካነ ሚነል ሙሽሪኪን ስለሚል በህይወቱ አንድ ቀን ሙሽሪክ ሆኖ አያውቅም፣ ጣዖትን አምልኮ አያውቅም። ስለዚህ በሱረቱ አንዓም ላይ የተዘረዘረው ቃለ ሀዛ ረቢ ህዝቦቹን ለማስተማር የተጠቀሙበት ነው። ኢብራሂም አለይሂ ሰላም ሰላም ታላቅ ናቸው። አላህ ሱብሓነሁ ወተዓላ ስለሳቸው ሲገልጽ ሱረቱ በቀራ ምዕራፍ 2:126 ላይ ታላቁን የጌታ የሚመለክበትን ቤት ከዓባን ለመጀመሪያ ጊዜ በምድር ላይ አላህ የሚመለክበትን ቤት የገነቡት ታላቁ ነብይ ኢብራሂም አለይሂ ሰላም ናቸው። ቁርአን በሱረቱ በቀራ በምዕራፍ 2:126 ላይ ሲገልጽ አላህ ምን ይላል? ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚን በይቲ ኢስማዒልና ኢብራሂም አለይሂ ሰላም አባትና ልጅ ሆነው አንድ ላይ ጌታ የሚመለክበትን ቤት በገነቡ ጊዜ ከዓባን በገነቡ ጊዜ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ጌታችን ሆይ እኛ ያደረግነውን የሰራነውን ትንሿን ስራችንን ተቀበለን ኢነከ አንተ ሰሚዑል ዓሊም አንተ ደግሞ ሰሚና አዋቂ የሆንክ ጌታ ነህ፣ ይህንን ተቀበለን ብለው የመጀመሪያው በምድር ላይ ጌታ የሚመለክበትን ቤት የሰሩት ታላቁ ነብይ ኢብራሂም አለይሂ ሰላም ናቸው። ይሄ ብቻ አይደለም። ስለ ታላቂቷ የሙስሊሞች ከተማ ካፒታል ሲቲዎችን ዋና ከተማችንን መካን የተቀደሰች እንድትሆን ጸጥታ የሰፈነባት እንድትሆን የሆነው በኢብራሂም አለይሂ ሰላም ዱዓ አማካኝነት ነው። ለዛ ነው የኢብራሂምን ክብር ማውሳት አስፈላጊ ነው። ስለ ሐጅ ከመነጋገራችን በፊት በሱረቱል በቀራ በምዕራፍ 2:125 ላይ አላህ ሲነግረን ይላል ወይስ ቃለ ኢብራሂሙ ረቢ ጀዐል ሃዘል በለደ አሚና ሱብሃንአላህ ጌታዬ ሆይ ኢብራሂም እንዲህ ባለ ጊዜ ወይስ ቃለ ኢብራሂም ረቢ ጀዐል ሃዘል በለደ አሚና ኢብራሂምም እንዲህ ብሎ ጌታውን በለመነ ጊዜ ጌታዬ ሆይ ይህችን ከተማ ጸጥታ የሰፈነባት እርጋታ የሰፈነባት የተቀደሰችና ሰላማዊ አድርጋት ብሎ ዱዓ አድርገዋል። አላሁ ዐዘ ወጀል ያንን ዱዓቸውን ተቀብሎ ያቺ የተቀደሰችውን ከተማ ሰላም የሰፈነባት አድርጓል። በነገራችን ላይ ኢብራሂም አለይሂ ሰላም ታላላቅ ሁለት ነቢያቶችን ተሰጥቷቸዋል። ኢብራሂም አለይሂ ሰላም ታላላቅ ልጆች አግኝተዋል። የመጀመሪያው ልጃቸው እስማኤል አለይሂ ሰላም የመጀመሪያው የኢብራሂም አለይሂ ሰላም ልጅ ነው። ቁርአን በሱረቱ ሰፋት በምዕራፍ 37 በቁጥር 101 ላይ ሲገልጽ ፈበሽሩሁ ቢጉላሚን ሐሊም ይላል። ሐሊም የአላህ ሱብሓነሁ ወተዓላ ስም ነው።
ከአላህ ሱብሓነሁ ወተዓላ ውብና ቅዱስ ስሞች መካከል አልሐሊም የሚለው ታስታውሱ እንደሆነ ሱረቱል ተጋቡን ምዕራፍ 64 የመጨረሻው አንቀጽ ላይ ኢነሁ ሁወ ሸኩሩል ሐሊም ይላል። አላህ አልሐሊም ሐሊም ማለት ቻይ የሆነ ማለት ነው። ኢስማኤል አለይሂ ሰላም ቻይ ናቸው። ኦፍ ኮርስ ቻይ ናቸው። ጌታ ምንድነው ጌታ ትእዛዝ ሲሰጥ ለኢብራሂም አለይሂ ሰላም ልጅህን አንድያ ልጅ መስዋዕት አቅርብልኝ ሲባል ኢንሻአላህ ታጋሽ ሆኜ ታገኘኛለህ ያለ መስዋዕት ለመሆን አንገታቸውን ሰጥተዋል። ሐቂቀተን ታጋሽ ናቸው፣ ሐሊም ናቸው። እና አላህ በራሱ ሲፋ ከወሰፋቸው ነቢያቶች መካከል አንዱ የኢብራሂም ልጅ እስማኤል አለይሂ ሰላም ናቸው። ምን ብሎ ተበሽሩሁ ቢጉላሚን ሐሊማ እስማኤልን ቢጉላሚን ሐሊም ብሎ አላህ ኢሳቅን ደግሞ ሲሰጣቸው አላህ ሱብሓነሁ ወተዓላ አሁንም በራሱ ሲፋ ወሰፈው ኢሳቅን አለይሂ ሰላም ምን ብሎ ተመልከት ሱረቱ ዛሪያት በምዕራፍ 51 ቁጥር 24 እስከ 30 እንዲህ ይላል هل أتاك حديث ضيف إبراهيم المكرمين የኢብራሂም እንግዶች በመጡ ጊዜ ወሬው ባይዘው ይደርሰዋል እንዴላቸው ለመልእክተኛ አለይሂ ሰላቱ ሰላም ወሬው መጥቶላል። የኢብራሂም አለይሂ ሰላም እንግዶች በመጡ ጊዜ እንግዳ አክባሪ ተቀባይ ነውና እንግዳ ልከንለት ነበር። إذ دخلوا عليهم فقالوا سلاما إذ دخلوا عليهم እሱ ዘንዳ በገቡ ጊዜ መላእክቶቹ እሱ ዘንዳ ቤት ውስጥ ዘው በገቡ ጊዜ إذ دخلوا عليهم فقالوا سلاما ከዛም ሰላሙ አለይኩም አሉ ሲሉ ቃለ ሰላሙ ቀውሙን ሙንከሩን ኢብራሂም አለይሂ ሰላም ሰላም በእናንተ ላይ ይሁን እናንተ አዲስ እንግዶች ናቸው አዲስ ሰዎች ናቸው አሏቸው። ፈራገ ኢላ አህሊሂ ፈጃዐ ቢጅሊን ሰሚን ከዛም ወደ ቤተሰቦቹ ሮጦ ሄደ። ከዛም ጠቦትን አዘጋጀ፣ ምግብን አመጣ። ፈቀረበሁ ኢለይሂም ቃለ አላ ተአኩሉን ምግቡን አቅርቦ መላእክቶቹ ምግቡን ሳይመገቡ ሲቀር ሲያይ ፈቃለ ምን ብሎ አላቸው አላ ተአኩሉን አትመገቡ አትበሉም እንዴ ብሉልን እንጂ ምግብ እኮ አቅርበናል ብሉ አላቸው። ወትሮም እነሱ ለምግብ ፍላጎትም የላቸውም። ምክንያቱም መላእክት ናቸው፣ አይበሉም አይጠጡም፣ የምግቡን ፍላጎት የላቸውም። ስለዚህ ፈአውጀሰ ሚንሁም ኺፋ ምግቡን አለመመገባቸውን ሳይ በጣም ደነገጠ፣ ፍርሃት ተሰማቸው ኢብራሂም አለይሂ ሰላም። ምክንያቱም እንግዳ ቤት መጥቶ ምግብ አቅርበንለት ኮስተር ብሎ ምላሽም ማሰጠ። በነገራችን ላይ መላእክቶቹ አንበላም ብለው አይ እኛ እኮ ምግብ እንበላ አይደለም መላእክቶች አንበላም አላሉት ኢብራሂም አለይሂ ሰላም። ለምን? ምክንያቱም የአላህ ነብይ ነው፣ የተከበረ ነው። እንዴት የአላህ ነብይ ምግብ አቅርቦ አንበላም እንላለን? ወጥሮንም እንኳን ፍላጎታችን ባይሆን ለሱ ክብር ሲል ዝም ነው ማለት ያለብን ዝም ነው። ፈአውጀሰ ሚንሁም ኺፋ ቃሉ ላ ተኻፍ መስጋቱን መፍራቱን ሲመለከቱ አትፍራ እንጂ አሉት። ቃሉ ላ ተኻፍ ከዛ አላህ ጣልቃ ገባና ፈበሸሩሁ ቢጉላሚን ዓሊም አዋቂ በሆነ ልጅ አበሰሩት። ቢጉላሚን ዓሊም ኢስሐቅን ቢጉላሚን ዓሊም ማለት ኢስማኤል አለይሂ ሰላም ቢጉላሚን ሐሊም ማለት ሐሊም በሆነ ቻይ በሆነ ልጅ ኢስሐቅ ደግሞ አዋቂ በሆነ ልጅ በዛው ሱረቱል ሂጅር ምዕራፍ 15 ቁጥር 53 ላይ ራሱ ሲደግማለና ቃሉ ላ ተውጅድ ኢና ቃሉ ላ ተውጅድ በፍጹም አትፍራ አሉት። ኢና ኑበሽሩከ ቢጉላሚን ዓሊም እኛ እኮ አዋቂ በሆነ ልጅ ልናበስራ ይመጣማ ኢስማኤል። እዚህ ጊዜ እናት በጣም ተገረመች። ለዛ ነው ቁርአኑ ምን ይላል? ፈሰረት ወአሚን ሱብሃንአላህ ፈሰከት ወጀሃሃ ፊቷን መምታት ጀመረች። ቃለት አጁዝና እኔ ያረጀው የጀጀው ሆኜ ሳለ እኔ ልጅ ወልዶ በጣም ተገረመች ሳራ። ከዛ ቢጉላሚን ዓሊም ቃሉ ከዛሊከ ቃለ ረቡኪ ኢነሁ ሁወል ሐኪሙል ሐሊም። አሁን እንግዲያውስ ጌታሽ ነው ያለው። መላእክቶቹ እኛ ሲሪየስ ነን እንደሚታወቀው ጌታሽ እንግዲህ ያው ትጸንሻለሽ ብሏል። ለዛውም ዓሊም የሆነ ልጅ ነው ሰጠሽ ብሏል። እንግዲህ ምን ይደረጋል እሱ ካለ አለ ቃሉ ከዛሊከ ቃለ ረቡኪ ባይዘው ሁወል ሐኪሙል ዓሊም እሱ ደግሞ በሰራው ሁሉ ጥበበኛ ብቻ ነው፣ በሚሰራው ሁሉ ዓሊም አዋቂ ነው። ስለዚህ አላህ በራሱ ሲፋ ከወሰፋቸው ነቢያቶች መካከል እስማኤል አለይሂ ሰላምና ኢስሐቅ አለይሂ ሰላም ይገኙበታል። ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ተባ ምዕራፍ 9 ላይ ቁጥር 102 ላይ ወስፋቸው እናገኛለን፣ በራሱ ሲፋ ማለት ነው። ጥሩ ኢብራሂም አለይሂ ሰላም ማንሳት የምፈልገው ነጥብ አንድ እዚህ ቦታ ላይ ከኢስሐቅ አለይሂ ሰላም ዝርያ በኋላ በሙሉ የመጡት ነቢያቶች ያዕቆብ፣ ዩሱፍ 12 ነገሮች በአጠቃላይ እስከ ነብዩ ኢሳ አለይሂ ሰላም ድረስ ያሉ ነቢያቶች ሁሉ ምንጫቸው ከኢስሐቅ ነው። ተመልከቱ፣ ምንጫቸው ከኢስሐቅ ነው። በሌላ አባባል ምንጫቸው ከቤተ እስራኤል ሁሉም ነቢያቶች። ስለዚህ አንድ ነብይ ደግሞ ይቀራል። በእስማኤል በኩል ዝርያ ምንም ቃል የተገባ ነብይ የለም፣ ምንም ነብይ የለም የተገባ ቃል። ስለዚህ ነብዩ ኢብራሂም አለይሂ ሰላም ስላወቁ ዱዓ አደረጉ። ምክንያቱም አላህ በኢስሐቅ በኩል ያዕቆብን እንደሚሰጣቸው ቃል ገብቶላቸው በእስማኤል በኩል ምን ማለት ነው?
የዚህ ጊዜ ዱዓ አደረጉ። ምን ብለው? በሱረቱል በቀራ በምዕራፍ 2 ቁጥር 129 ላይ ከዚህም ደግሞ ማለትም ከእስማኤል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም እንዲመጡ ነብይ እንዲገኝ ኢብራሂም አለይሂ ሰላም ይፈልጉ ነበርና ረበና ወበዓት ፊህም ረሱላን ሚንሁም የትሉ ዐለይሂም አያቲከ ወዩዐልሊሙሁሙል ኪታበ ወልሂክመተ ወዩዘኪሂም ኢነከ አንተል ዐዚዙል ሐኪም። ሱብሃነላህ። ረበና ጌታችን ሆይ ወበዓት ፊህም ረሱላን ከነሱ መካከል መልእክተኛን ላክላቸው፣ ከመካ ህዝቦች መልእክተኛ ላክላቸው። ረሱላን ሚንሁም የትሉ ዐለይሂም አያቲከ ያንተን አቅስቶች የሚያነብላቸው፣ ወዩዐልሊሙሁሙል ኪታብ መጽሐፍንም የሚያስተምራቸው፣ ወልሂክማ ጥበብንም የሚያስተምራቸው፣ ወዩዘኪሂም ከክፉ ነገር ሁሉ የሚያጸዳቸው የሆነ ኢነከ አንተል ዐዚዙል ሐኪም አንተ ይህን በማድረግ ቻይነ ከዛም በላይ ጥበበኛ ነህ። አላህ ሱብሓነሁ ወተዓላ የኢብራሂምን አለይሂ ሰላም ዱዓ ከስንት ዘመናት በኋላ ምላሽ ሰጣቸው። ቁርአን የኢብራሂም አለይሂ ሰላም የዱዓ ውጤት ነው። ነብዩ ሰለላሁ ዐለይሂ ወሰለም የኢብራሂም አለይሂ ሰላም የዱዓ ውጤት ናቸው። ሱብሃንአላህ። አላህ ሱረቱ ጁሙዓ ምዕራፍ 3 ቁጥር 2 ምላሽ ሰጠ። ሁወ ለዚ በዐሰ ፊል ኡሚይነ ረሱላን ሚንሁም የትሉ ዐለይሂም አያቲ ወዩዘኪሂም ወዩዐልሊሙሁሙል ኪታበ ወልሂክመተ ወኢን ካኑ ሚን ቀብሊ ለፊ ደላሊን ሙቢን። ሱብሃንአላህ። እሱ እኮ ከነዛ ማህይባን ማህበረሰብ መልእክተኛን የላከ ነው። ይህ መልእክተኛ የተላከው መልእክተኛ ደግሞ የትሉ ዐለይሂም አያቲ የጌታን አንቀጽ የሚያነብላቸው ነው። የጌታን አንቀጽ የሚያነብላቸው ነው። ወዩዘኪሂም እንዲሁም ደግሞ ካሉበት ሽርክ የሚያጸዳቸው ነው። ከእኩይ ምስል ምግባር የሚያጸዳቸው ነው። ወዩዘኪሂም ወዩዐልሊሙሁሙል ኪታብ መጽሐፍንም ጥበብንም መጽሐፍንም የሚያስተምራቸው ነው። ወልሂክማ ጥበብንም የሚያስተምራቸው አለ። ወኢን ካኑ እነዚህ ሰዎች እኮ ሚን ቀብሊሂም ለፊ ደላሊን ሙቢን ይህ መልእክተኛ ከመምጣቱ በፊት ሰለዋቱ ረቢ ወሰላሙ ዐለይሂ ጭል ጣለ ድንግዝግዝ የተሞላበት ማህይብ ዘመን ውስጥ ነበሩ፣ ጠፍተው ነበር። ስለዚህ ቁርአን የኢብራሂም አለይሂ ሰላም የዱዓ ውጤት ነው። ዛሬ የምናቀርበው ቁርአን የኢብራሂም አለይሂ ሰላም ኢብራሂም ለኛ ታላቅ ባለውለታችን ናቸው። መልእክተኛው አለይሂ ሰላቱ ወሰላም እንድናገኛቸው የተደረገው በኢብራሂም አለይሂ ሰላም ዱዓ አማካኝነት ነው። ስለ ኢብራሂም አለይሂ ሰላም ክብር ይህንን ካለን ኢብራሂም አለይሂ ሰላምና ሐጅ የሚያገናኛቸው ነጥብ ምንድን ነው? እሱ ነው ቃንስቴ አላህ ሱብሓነሁ ወተዓላ ለኢብራሂም አለይሂ ሰላም ትእዛዝ ሰጥቷቸው ነበር። በሱረቱል ሐጅ ምዕራፍ 22 ቁጥር 27 ላይ በቁጥር 27 ላይ ወአዚፍ ፊናስ ቢልሐጅ ሰዎችን በሐጅ ጥራቸው። በነገራችን ላይ በዛ ሰዓት ላይ ብዙ ሰው የለም፣ ግን ሰዎችን ሁሉ ለሐጅ ጥራ ብሎ ለኢብራሂም አለይሂ ሰላም ትእዛዝ ተሰጣቸው። እሳቸውም ታዘው ሆኖ ለሐጅ መጥራት ጀመሩ። ሐጅ ምንድን ነው? ሐጅ ከእስልምና አምስቱ ማዕዘናት መካከል አንዱ ነው። ሐጅ መንፈሳዊ ጉዞ ነው። ወደ ጌታ ወደ አላህ ቤት መንፈሳዊ ጉዞ የምናደርግበት ነው። በአመት አንድ የሚከናወን የኢብራሂም አለይሂ ሰላም ለገሲ ሪቫይቭ ያደረግንበት ነው። በነገራችን ላይ ክርስቲያኖች፣ አይሁዶች፣ ሙስሊሞች እኛንን ጨምሮ ሶስታችን ኢብራሂም አለይሂ ሰላም የእምነታችን አባት ናቸው ማለት ግን እስቲ ክርስቲያኖችንም አይሁዶችንም ጠይቅ። ለኢብራሂም አለይሂ ሰላም እናንተ ምን አበረከታችኋል? ምን አድርጋችኋል? እስኪ ለኢብራሂም አለይሂ ሰላም ያላችሁ ክብር ምንድነው ብለህ ጠይቃቸው። ምንድነው የሚመልሱልህ? ግን ሙስሊሞችን ጠይቅ፣ ቁርአንን ጠይቅ፣ መልእክተኛው አለይሂ ሰላቱ ወሰላም ጠይቅ። በየዓመቱ ከ5 እስከ 6 ሚሊዮን የሚሆኑ ከተለያየ ዓለም የተወጣጡ ሙስሊሞች የኢብራሂም አለይሂ ሰላምን ሪቫይቭ ለማድረግ የእሳቸውን ፈለግ ለመከተል በአንድ ስፍራ ላይ አረፋ ላይ ይሰባሰባሉ። በየዓመቱ የእሳቸውን የኢብራሂም አለይሂ ሰላምን ክብር እያነሱ ያወሳሉ። በቀን 5 ጊዜ ተሹር ላይ ስንቀመጥ አላህ በኢብራሂም አለይሂ ሰላም ላይ ሰላዋት እንዲያወርድ ዱዓ እናደርግላቸዋለን። ሱብሃንአላህ። ተመልከት፣ እስከ የውመል ቂያማ ድረስ የኢብራሂም አለይሂ ሰላም ክብር ተጠብቆ የሚቆየው በእስልምና ቤት ውስጥ ነው። ይሄ ትልቅ ነጥብ ነው። ስለዚህ ሐጅ መንፈሳዊ ጉዞ ከሆነ ታዲያ ሶስተኛው ነጥባችን በሐጅ ላይ የሚደረጉ ነገሮች ምንድናቸው? ምናልባት ይህን ፕሮግራም የሚከታተሉ ሐጅ ላይ ያሉ ሰዎች ሊሆኑ ይችላሉ። ግን በሐጅ የሚደረጉ ነጥቦችን መቃኘት ማወቅ አስፈላጊ ነው። አንደኛ አላህን ማውሳት ነው። በሐጅ ላይ ሱረቱ በቀራ ምዕራፍ 2 ላይ እንደገለጸው አላህ ሱብሓነሁ ወተዓላ ወዝኩሩላህ አላህን አውሱ ፈዝኩሩላህ አላህን አውሱ ከዚክሪኩም አባአኩም አው አሸዱ ዚክራ በቀደምት የነበሩ አባቶቻችሁ አላህን እንደሚያወሱ አውሱ እናንተ ከዛም የበለጠ አውሱት ብሎ አላህ ሐጅ ላይ የሚመጡ ሰዎች አላህን የበለጠ እንዲያወሱ ያዘናል።
ለዛ ነው ሱረቱል አሕዛብ ምዕራፍ 33 ቁጥር 42 ጀምሮ ተመለከት ያ አዩሃ الذين آمنوا اذكروا الله ذكرا كثيرا እናንተ ያመናችሁ አላህ ባሮች አላህን በብዛት ማውሳትን አውሱት ይላል። ለምንድን ነው ማውሳት ያስፈልገው አላህን ካልከኝ ሱረቱል ጁሙዓ ምዕራፍ 62 ቁጥር 10 ላይ መልሱን ታገኛለህ። واذكروا الله كثيرا لعلكم تفلحون ለሳ መውጣት ከፈለጋችሁ ስኬታማ መሆን ከፈለጋችሁ አላህን የበለጠ በብዛት አውሱት ይላል። ለበርግጥም እኮ እውነት ነው። አላህ ሱረቱል ራዕድ ምዕራፍ 13 ቁጥር 28 ላይ አላ ቢዚክሪላሂ ተጥመዒኑል ቁሉብ አዋጅ ልቦች የሚረጡት አላህን በማውሳት እሱን በማወደስ ነው ይላል። እና በዋነኝነት ሐጅ ላይ ያሉ ሰዎች የሚያውቁት ዚክር ነው፣ አላህን ማውሳት የቀልብ እርካታ ነው። ሁለተኛ አላህን መፍራት። አላህ ሱብሓነሁ ወተዓላ ሱረቱ በቀራ ምዕራፍ 2 ቁጥር 197 ላይ ሐጅ የሚመጡ ሰዎችን ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ እናንተ ስንቅን ተሰነቁ ከስንቅ ሁሉ ግን በላጩ አላህን መፍራት ነው ብሏል። ለእኛም ሱረቱ አላህ ሱብሓነሁ ወተዓላ ሐሽር ምዕራፍ 59 ቁጥር 18 ላይ ምዕራፍ 58 ላይ ምንድን ያለው ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون እናንተ ያመናችሁ በርግጥ ለነገ ያስቀደማችሁትን ነገር እወቁ፣ አላህን ፍሩ፣ ለነገ ያስቀመጣችሁትን ነገር እወቁ። እናም አላህ በሚሰሩት ሁሉ በርግጥ ውስጥ አዋቂ ነው ይላል። አላህን መፍራት ያስፈልገናል። ሶስተኛውና የመጨረሻው ዱዓ ልናደርግ ይገባል። ሐጅ ላይ ያሉ በጣም በዱዓ ሊበረቱ ይገባል። ምክንያቱም አላህ ሱብሓነሁ ወተዓላ ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ምንድን ነው የሚለው وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون اللهم اجعلنا من الراشدين الله عز وجل ባሪያ ስለኔ በጠየቀ ጊዜ ብለህ በለው በእርግጥ እኔ የባሪያን ጸሎትን ሰማ ነኝ ይላል። እናም የባሪያ ጸሎት ደግሞ እንዲሰማ ከፈለገ ምንድነው ፈለስተጂቡ እኔ ያዘዝኳቸው ትእዛዝ ይታዘዙ ወይኡምኑ ቢ እንዲሁም እንደማደርግላቸው ያለ ምንም ጥርጥር ይመኑብኝ ዱዓ ያደረጉት ነገር ለዓለሁም ይርሽዱን ቅን ጎዳና ይመሩ ዘንድ ይላል አላህ ሁላችንም ቅን ጎዳና ይምራ። ጥሩ አሁን ኢብራሂም አለይሂ ሰላም ክብር አየን። ሁለተኛ ሐጅ ምንድነው የሚለውን ተመለከትን። ሶስተኛ በሐጅ ላይ የሚደረጉ ነጥቦችን አይተናል። አራተኛ ላይ የምናየው የሐጅ ጥቅም ላይ ነው። ሐጅ የሚያደርጉ ሰዎች ጥቅሙ ምንድነው እና ሐጅስ ውስጥ ሚስጥሩ ምንድነው? ጥበቡ ምንድነው? የመጀመሪያ ጥበቡ እስላማዊ ወንድማማችነት። ከተለያየ ዓለም ሙስሊሞች በአንድ ላይ ይሰባሰባሉ። የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ አለባበስ ያላቸው በባህላቸው የተለያዩ ሰዎች አንድ ላይ ይገናኛሉ ለአንድ ጌታ፣ ለአንድ መጽሐፍ ለቁርአን፣ ለአንድ ዓላማ፣ ለነቢያቶች ክብር፣ እስፔሻሊ ለኢብራሂም አለይሂ ሰላም ክብር የሚጠራሩበት ቀን ኢብራሂምን ክብራቸውን ከፍ ለማድረግ የኢብራሂምን ስም ለማውሳት ኢብራሂም ለበይክ اللهم لبيك እንዳሉ ለበይክ اللهم لبيك ሊሉ ይሰባሰባሉ። يقول الله تبارك وتعالى في سورة الحجرات ምዕራፍ 49 ቁጥር 10 ላይ ምን ይላል? إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون ሙስሊሞች ወንድማማቾች ናቸው ይላል አላህ። የእውነት ወንድማማችነት የሚታይበት ተጨባጭ ነው። መንፈሱ የሚገርም ነው። 6 ሚሊዮን 5 ሚሊዮን የሚቆጠሩ ሰዎች ለአንድ ጌታቸው ሲሰግዱ ዓላማቸው አንድ ነው፣ የኢብራሂም አለይሂ ሰላም ክብር ከፍ ለማድረግ። ሱብሃንአላህ እንደኛ ኢብራሂም አለይሂ ሰላምን የሚያከብር የሚወድ የሚያፈቅር ማንም የለም ብለን በአንደበታችን በሙሉ ልባችን እናገራለን። ሁለተኛ የሐጅ ጥቅሙ ምንድነው? ከእስላማዊ ወንድማማችነት ባሻገር the beauty of Islam and the beauty of diversity የልዩነት ውበት የእስልምና ውበት የምንቃኝበትና የምናይበት ተጨባጭ ነው ሐጅ። እንዴት ካልከኝ ምክንያቱም የተለያየ ቋንቋ የሚናገሩ ሰዎች፣ የተለያየ ባህሪ ያላቸው፣ የተለያየ ቀለም ያላቸው ወይም ከለር ያላቸው የተለያዩ ሰዎች በአንድ ስፍራ ላይ ተገናኝተዋል። ሱብሃንአላህ በጣም አስቸጋሪ ነው። በአንድ ቤት ያሉ ሰዎች እንኳን አንድ አይነት አስተሳሰብ ቢኖራቸው በጣም ከባድ ነው። ግን አላህ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ ትልቅ ትምህርት አስተምሮናል። ያ አዩሃ الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير እናንተ ሰዎች ይላል አላህ እኛ በርግጥ ከወንድና ከሴት ፈጠርናችሁ እንድትተዋወቁ ጎሳና ነገር አደረግናችሁ ከእናንተ ውስጥ በላጩ አላህ ዘንድ ትልቅ ስፍራ ያለው አላህን የሚፈራ አላህ ደግሞ በሚሰሩት ሁሉ ውስጥ አዋቂ ነው ይላል። ሱብሃንአላህ ሐጅ ላይ ያሉ ሰዎች የሚሰባሰቡት መሪ አለ፣ ተመሪ አለ፣ የሀገር መንግስታቶች አሉ፣ የሚመሩ ህዝቦች አሉ፣ ቢሊዮነርስ አሉ፣ በጣም ሀብታም የሆኑ ድሆች አሉ። ሱብሃንአላህ ነጭ አለ፣ ጥቁር አለ፣
አረብ አለ፣ አጀም እያለ በጣም የሰለጠኑ ዌስተርን ላይ የሚኖሩ ሰዎች ይመጣሉ። በጣም ባኳርድ ከሆኑ ደግሞ ትውልድ ይመጣል። ሁሉም ግን በአንድ ላይ ለአንድ ዓላማ ተሰብስበዋል። ከዚህ የበለጠ ውበት የልዩነትን ውበት ከየት ታገኛለህ? በየትኛውም ሃይማኖት ውስጥ በየትኛውም አስተሳሰብ ውስጥ በየዓመቱ እንደዚህ አይነት ስብስብ የትም አታገኝም። የትም ኢላ ኢስላም ውስጥ ብቻ ሲሆን ኢብራሂም አለይሂ ሰላም እንደዚህ ሰብስበውናል። ነብዩ አለይሂ ሰላቱ ወሰላም የአባታቸውን የኢብራሂም አለይሂ ሰላምን ፈለግ ተከትለው ኢብራሂም በየዓመቱ እንዲወሱና እንዲዘከሩ አድርገው አልፈዋል። ጥሩ። ሌላኛው ሶስተኛ የውመል ቂያማን ያስታውሰናል። ስብስቡ አረፋ ላይ ሲሰበሰቡ የውመል ቂያማን ያስታውሳል፣ ትንሣኤን ያስታውሳል። ከዛሊከ ኹሩጅ መውጣት እንዲህ ነው፣ ከመቃብር መሰብሰብ እንዲህ ነው። ሌላ ምንም ነገር የለም። የምንሰበሰበው ጌታ ፊት እንደዚህ ነው፣ ራቆታችንን ምንም ነገር ሳይኖረን። መልእክተኛው አለይሂ ሰላቱ ወሰላም ስለ ሐጅ ጥቅም ሲናገሩ ይላሉ፣ ተቀባይነት ያለው ሐጅ ያደረገ ሰው ምንዳው ጀነት እንጂ ሌላ ምንድን ነው? ምንዳው ነው ጀነት ነው። ኢተቢዑ ሐጅ ወዑምራ፣ ሐጅና ዑምራን ተከታትላችሁ አድርጉ አሉ መልእክተኛው አለይሂ ሰላቱ ወሰላም። since it is performing hajj and umrah overcome poverty and remove sin፣ ምክንያቱም ሐጅ ማድረግ ድህነትን ያስወግዳል፣ ወንጀልን ያሳጥባል ያሉት መልእክተኛው አለይሂ ሰላቱ ወሰላም። ጥሩ። የመጨረሻው የፕሮግራማችን መዝጊያ የሚሆነው ነጥብ ምንድነው? 10ቱ የዙልሂጃ ቀናቶችን በተመለከተ ይሆናል። 10ቱ የዙልሂጃ ቀናቶችን በተመለከተ አላህ Subhanahu Wa Ta'ala በርካታ የቁርአን አንቀጾች ላይ አውስቷል። አንዱን ብቻ ነው ከጊዜ አንፃር ማነሳላችሁ። በሱረቱል ፈጅር ማዕራፍ 89 ቁጥር 1 እስከ 2 ላይ ባዳና ቁል አዑዙ ቢላሂ ሰሚዒል ዓሊም ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ወልፈጅር ወለያዕሊል ዐሽር አላህ Subhanahu Wa Ta'ala ወልፈጅር በሌሊቱ እምላለሁ ወለያዕሊል ዐሽር እንዲሁም በ10ቱ ሌሊቶች እምላለሁ። አብዛኞቹ ዑለማዎች እንዳሉት ይህንን 10ቱ ሌሊቶች የተባለው የዙልሂጃ የመጀመሪያው የእስልምና ካላንደር የመጀመሪያው 10ቱ ቀናቶች ናቸው ይላል እና በዚህ ቀናቶች ውስጥ የሚደረጉ መልካም ተግባራቶች እጅግ በጣም የተወደዱ ናቸው። يقول ابن عباس رضي الله تعالى عنه ابن عباس من ይላሉ አቡ ዳውድና ቡኻሪ ላይ በተዘገበ ሐዲስ መልእክተኛው አለይሂ ሰላቱ ወሰላም በምድር ላይ ቀናቶች የሉም እንደ 10ቱ የዙልሂጃ ቀናቶች ኸይር የሆኑ ቀናቶች የሉም ይላል። ይህንን ስንናገር መቼ ሐዲስ ሲመጣ አምሯችን ውስጥ አንድ የሚመጣ ነገር አለ። እርሱ ምንድነው? አሸረል ዋሂድ 10ቱ የረመዳን ቀናቶች በሙቃሞች መካከል የትኛው ነው የሚበልጠው የሚል ኺላፍ አለ። የተወሰነ ኺላፍ አለ። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ይመጡና ግን ያስታርቁታል። ይህንን ነጥብ ምን ይላሉ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ? በእርግጥም አሸረል ዋሂድ 10ቱ ሌሊቶች በላጮች ናቸው። ምክንያቱም ቁርአን የወረደበት ወር ነው፣ ሌሊቱል ቀድር ያለበት ነው። قال الله عز وجل في سورة القمر إنا أنزلناه في ليلة القدر። ስለዚህ ሌሊቱል ቀድር ትበልጣለች በሌሊት ደረጃ። በቀን ረገድ ግን ከሆነ አሸረል ዋሂድ ቀናቶቹ ብናስተያያቸው ግን ከዙልሂጃ ጋር ዙልሂጃ ይበልጣል። ስለዚህ በቀን ረገድ ማን ይበልጣል? ዙልሂጃ ይበልጣል። በሌሊቱ ክፍለ ጊዜ ደግሞ ረገድ አሸረል ዋሂድ ይበልጣል። ስለዚህ በቀን ረገድ በዚህ ምድር ላይ ካሉ ቀናቶች ሁሉ ኸይር ቀናቶች እነዚህ 10ቱ ቀናቶች ናቸው። እና ለዛ ነው ኢብኑ ዑመር ረዲየላሁ ተዓላ ዐንሁ ምን ይላሉ? አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ ኢማም አሕመድ ላይ የተዘገበ ሐዲስ ነው። አሸረል ዋሂድ ላይ ተሕሊል ተክቢርና ተምሂድን እናበዛ ነበር ይላሉ። ላኢላሃ ኢለላህ አላሁ አክበር አልሐምዱሊላህ እያሉ አላህን ማወደስን ዚክር ላይ በጣም ይበረቱ ነበር እና ሙስሊም ማማሁን ላይ ይሄ ተዘግቦ እናገኛለን። እሺ ጥሩ፣ ወደ ፕሮግራማችን ማብቂያ እየመጣ ነው። በእነዚህ 10ቱ ቀናቶች ይሄ 10ቱ ቀናቶች አላህ የማለበት በጣም በርካታ የቁርአን አንቀጾች የመጡበት ኸይር ከሚባሉ ቀናቶች ሁሉ እነዚህ 10ቱ ቀናቶች ከሆኑ በእነዚህ 10ቱ ቀናቶች ውስጥ መስተግበር ያለባቸው መልካም ተግባራቶች ምንድናቸው የሚለውን ጠቁመን ኢንሻአላህ እናበቃለን። በዋነኝነት 5 ወሳኝ ነጥቦች እንድትተገብሩ እኔም ነፍሴንም እንድትተገብር አዛለሁ። እርሱ ምንድነው? አንደኛ ጾም። ጾሙን መጀመሪያ ላይ አስቀድምኩት ምንድነው? እንደው በጣም ከፍተኛ ጾም። አቡ ቀታዳ ባወሩት ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም ብለዋል፣ fasting the day of Arafah forgives previous and the following sins of the year። የአረፋ ቀን መጾም ወይም በ10ቱ የዙልሂጃ ቀናቶች መጾም ስፔሻሊ ደግሞ የአረፋው ቀን ከዒዱ በፊት ያለው ቀን ማለት መጾም የሚመጣውን ዓመት ወንጀልና ያለፈውን ዓመት ወንጀል ሙሉ በሙሉ
ያጸዳሉ። አላሁ አክበር አላሁ አክበር ሱብሃንአላህ። ተመልከት አላህ ምን ያለ ገፉር ረሂም እንደሆነ ለባሮቹ ሁኔታዎችን ሲያመቻችላቸው ያለፈውን ዓመት ወንጀል የሚመጣውን ደግሞ ዓመት ወንጀል ያብሳል። ይህንን ጾም መጾም መልእክተኛው ዓለይሂ ሰላቱ ወሰላም። ስለዚህ በጾሙ ላይ ልንበረታ ይገባል። ይሄ ድል ሊያመልጠን አይገባም። ይሄ ትልቅ ስኬት ነው። ሁለተኛ ሱና የሆኑ ተግባራቶችን መተግበር፣ በተለይ 12ቱን ሱና ሰላቶች መስገድ፣ ቁርአንን መቅራት፣ ቁርአንን ማብዛት፣ ዚክርን ማብዛት ያስፈልጋል። ስለዚህ ጾም እንዲሁም ሱና የሆኑ ሰላቶችን መስገድ፣ ሱና የሆኑ ተግባራቶችን መፈጸም። ሶስተኛ ዚክር ማብዛት፣ በጣም ዚክር እናበዛምና የሚገባበት ወር ነው። አላህን በማውሳት ልንበረታ ይገባል። አራተኛ ቁርባን፣ የቤት አባወራ የሆኑ ቁርባን ማድረግ አለባቸው። ምክንያቱም እስማኤል አለይሂ ሰላም እንዲታረዱ አላህ ትእዛዝ ሰጥቶ ኢብራሂም አለይሂ ሰላም ፈቃደኛ ሆነው እስማኤል አለይሂ ሰላምን ለማረድ፣ ነገር ግን አላህ ሱብሓነሁ ወተዓላ ታዛዥነታቸውን አይቶ ፍጹም ታዛዥነታቸውን ተመልክቶ ከሰማይ ጠቦት አምጥቶ በምትኩ ጠቦት እንዲታረድ ተደርጓል። ያንን ለማስታወስ እኛም ቁርባን እናደርጋለን። ቁርባን ምን ጥቅም አለው ማድረጋችን ከተባለ a reward for every hair of sacrificed animal፣ ለምታርደው እንስሳ ጸጉር ልክ ምን እንዳይያዝላ። አላሁ አክበር ሱብሃንአላህ። فليتنافس المتنافسون በተሽቀዳዳሞች ይሽቀዳዳሙ ነው። በነገራችን ላይ ከፍቅህ አንፃር ቁርባን የሚያደርጉ ሰዎች ቁርባን የሚፈጽሙ ሰዎች ቁርባን ማድረግ እንደሚያደርጉ ንያ ካደረጉ ጸጉራቸውንም ሆነ የተለያዩ ብልት አካባቢ ላይ ያሉ ጸጉሮችንም ሆነ ጥፍራቸውን መቆረጥ እየተከለከሉ ናቸው። ቁርባንን የሚያደርገው ሰው ቤተሰቦቹ ሙሉ አይደለም፣ ቁርባንን የሚያደርገው ሰው ብቻና ብቻ። በስተመጨረሻ የዒድ ሰላትን በአንድ ላይ በህብረት የእስልምናን ውበት ለማሳየት የእስልምናን ኃያልነት ለማሳየት አንድ ጌታ አንድ መጽሐፍ መጨረሻው መልእክተኛ ዓለይሂ ሰላቱ ወሰላምን ተከታይ የኢብራሂም ዓለይሂ ሰላም ክብር ከፍ አድራጊ መሆናችንን የምናሳይበት ተጨባጭ ነው። በእነዚህ 10 ቀናቶች ውስጥ አላህን በማውሳት ደርሱ በመገዛት እንዲሁም ደግሞ የኢብራሂም ዓለይሂ ሰላም ላይ ሰላዋት በማውረድና ትልቁን የ10 ቀናቶችን የዙልሂጃን ጾምን በመጾም ትልቁን ምንዳ ያለፈውንም የሚመጣውን ዓመት ወንጀላችንን አላህ እንዲያብስልን አላህን እንማጸናለን። اللهم تقبل منا صلاتنا، اللهم تقبل دعانا، اللهم تقبل دعوانا، اللهم اجعلنا من الراشدين، اللهم اجعلنا من الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. آمين يا رب العالمين. والسلام عليكم ورحمة الله تعالى.